ከስራና ክህሎት ጽህፈት ቤት አኳያ የስድስት ወር የስራ እንቅስቃሴያችን ስንመለከት በዋነኝነት ስራና ክህሎት ጽህፈት ቤት ዋና ዓላማው ለወጣቶች የህብረተሰብ ክፍል ሰፊ የስራ እድል በመፍጠር የህብረተሰቡን የነፍስ ወከፍ ገቢ ከፍ በማድረግ ለተለያዩ ወጣቶች የስራ እድል መፍጠር ነው ዓላማው። ይህንንም መሰረት አድርገን በተለያዩ የስራ ዘርፎች የስራ እድል የፈጠርንበት አለ ማለት ነው። ስለዚህ ከስራ እድል ፈጠራ አኳያችን ስንሄድ በበጀት አመቱ በከተማና በገጠር ለ17102 ለሚሆኑ ዜጎች የግንዛቤ ፈጠራ ለመፍጠር አቅደን በግማሽ አመቱ ወንድ 9955 ሴት 7073 በድምሩ 17028 ለሚሆኑ የህብረተሰብ ክፍሎች ግንዛቤ መፍጠር ተችሏል። አፈጻጸማችንን ስናየው 100% ነው ማለት ነው። በዚሁ በጀት አመት በከተማና በገጠር ለ6727 ለሚሆኑ ስራ ፈላጊዎችን ለመመዝገብ አቅደን በግማሽ አመቱ ወንድ 4455 ሴት 1713 በድምሩ 6168 ለሚሆኑ ስራ ፈላጊ ወጣቶችን መመዝገብ የቻለበት መንገድ አለ። አፈጻጸሙን ስናይም 92% ማድረስ ችለናል ማለት ነው። ከነዚህ ከተመዘገቡ ስራ ፈላጊዎች ውስጥ በበጀት አመቱ 6727 ለሚሆኑ ስራ ፈላጊ ወጣቶች የስራ እድል ለመፍጠር አቅደን በኢንዱስትሪ ዘርፍ፣ በከተማ ግብርና፣ በአገልግሎት ዘርፍ፣ በመደበኛ ቅጥር ስራ፣ በመንግስት ፕሮጀክት ነባር ኢንተርፕራይዞችን በማጠናከር እና ሌሎች ጸጋዎችን በመጠቀም በቋሚነት ወንድ 1496 ሴት 1043 በድምሩ 2539 ጊዜያዊ ወንድ 901 ሴት 400 በድምሩ 1302 በአጠቃላይ በግማሽ አመቱ ወንድ 2397 ሴት 1443 በድምሩ 3840 ለሚሆኑ ስራ ፈላጊ ወጣቶች የስራ እድል የፈጠርንበት መንገድ አለ። አፈጻጸሙን ስናየውም 57.1% ማድረስ ችለናል ማለት ነው። በዚሁ ጽህፈት ቤት አብረን የምንሰራቸው ስራዎች የገበያ ግብይት ልማት የምንለው ስራ አለ። በዚህ ውስጥ ለኢንተርፕራይዞች ወይም የስራ እድል ለፈጠርንላቸው ወጣቶች የገበያ ትስስር መፍጠር ነው። በበጀት አመቱ የገበያ ትስስር 120 ለሚሆኑ ኢንተርፕራይዞች የገበያ ትስስር ለመፍጠር አቅደን እስካሁን ድረስ ለ21 ኢንተርፕራይዞች የገበያ ትስስር የፈጠርንበት መንገድ አለ። አፈጻጸሙን ስናየው ወደ 26 አካባቢ% ማድረስ ችለናል ማለት ነው። ከዚሁ አኳያ ለወጣቶች ቁጥር 1 የስራ እድል የምንፈጥርበት የተዘዋዋሪ ብድር ነው። ተዘዋዋሪ ብድር ጋር ስናይ በበጀት አመቱ የያዝነው እቅድ 42 ኢንተርፕራይዞች የስራ እድል ለመፍጠር አቅደን እስካሁን ድረስ ለ3 ኢንተርፕራይዞች 598,000 ብር የስራ እድል የፈጠርንበት መንገድ አለ ማለት ነው። ከዚሁ ጋር ተያይዞ ኢንዱስትሪ ኤክስቴንሽን የምንለው አለ። የስራ እድል የፈጠርንላቸው ባለ ወጣቶችን ከተለያዩ ቴክኒክና ሙያ መምህራን ጋራ በጋራ በማድረግ ርብርብ አድርገን ድጋፍ የምናደርግላቸው አሉ። ስለዚህ ለእነዚህ ወጣቶች በበጀት አመቱ ለ173 ለሚሆኑ ነባር ኢንተርፕራይዞች ድጋፍ ለማድረግ አቅደን እስካሁን ድረስ ምንም አይነት እንቅስቃሴ የለም የሚለውን ነገር ለማለት ነው። የዚህ ጋር ምንም አይነት እንቅስቃሴ የሌለበት ወቅቱ በጣም አስቸጋሪ ስለሆነ ከቴክኒክና ሙያ ኮሌጅ መምህራን ጋር ተንቀሳቅሰን ለመደገፍ አስቸጋሪ ስለሆነ ነው የሚለውን ነገር ለማንሳት ነው የምሞክረው። ይህን ብዬ ለዚሁ ለወጣቶች የስራ እድል ለመፍጠር በተለያየ መንገድ የተለያዩ ግንባታዎችን የገነባንበት መንገድ አለ። ለግንባታ አንድ ሸድ ነው ለመገንባት እቅድ ይዘን የነበረ። ይህንንም ሸድ ለመገንባት ሞክረናል። ሸዱ ያወጣው ወጪ 1,577,000 የሚያወጣ ወጪ አውጠን ወደ 6 የሚደርሱ ኮንቴነሮችን ሰርተን ወደ 12 የሚደርሱ ስራ ፈላጊ ወጣቶች ተጠቃሚ ያደረግንበት መንገድ አለ። ይሄም የትመና አካባቢ ማለት ነው። ስለዚህ ሸዱ ገንብተን ኦን የሆነበት መንገድ አለ። አፈጻጸማችንን ስናየው 100% እና ከዛም በላይ ማድረስ ችለናል ማለት ነው። ከዚሁ ጋር አብሮ ስራና ክህሎት ጽህፈት ቤት የሚሰራቸው አጫጭር ስልጠናዎችን በተመለከተ ነው። አጫጭር ስልጠናዎችን በተለያየ መንገድ ቴክኒካልና ኢንተርፕራይዝ ስልጠና ይሰጣል። በተለይ እዚህ አረብ ሀገር ጋር የሚሄዱ ወጣቶችን እንዲህ ሰብል ልማት ላይ እና ሌላ መሰል ነገሮች ላይ ወደ ስልጠና የሚገቡ ወጣቶችን አሰልጥነን ከማውጣት ጋር ከቴክኒክና ሙያ ጋር ተነጋግረን ስልጠና አብረን በትብብር የምንሰጥበት መንገድ አለ ማለት ነው። ይህም ብዬ ኢንተርፕራይዝ ስልጠና እቅዳችንን ስናየው 4666 ነው። ክንውናችንን ስናየው 960 ነው። አፈጻጸማችንን ስናየው 21% ደርሷል ማለት ነው።
ቴክኒካል ስልጠናን ስናነሳ ደግሞ እቅዳችን በበጀት አመቱ 1455 ነው። ክንውናችንን ስናየው 849 የሚሆኑ ወጣቶችን ማሰልጠን ችለናል። አፈጻጸማችንን ስናየው 58% የደረስንበት መንገድ አለ ማለት ነው። እንግዲህ እነዚህን ስራዎች ስንሰራ ከሞላ ጎደል ከወቅቱ አኳያ የተለያዩ ነገሮች ቢኖሩም ስራዎችን ለመስራት በጣም እንቅፋት የነበሩና ያጋጠሙን ችግሮች ብለን እንደ ጽህፈት ቤት ልናነሳቸው የምንችለው አንደኛ በተፈጠረው ወቅታዊ ችግር ምክንያት በየቀበሌዎች ተንቀሳቅሰን እንዳንደንግፍ የተደረግንበት ምክንያት አለ። ሁለተኛ በተለያየ መንገድ ቅድም ሳነሰው እንደነበረ ተዘዋሪ ብድር ስርጭታችን የሚለው እቅዳችን 74 ነው፣ ክንውናችን 3 ነውና እዚህ ላይ ያሉ አጋር አካላት የጋራ ርብርብ አለማድረግ ነው። በሶስተኝነት በየቀበሌው የተደራጀ መዋቅር አለመኖሩ ነው። በየቀበሌው አንዳንድ የምንሰራቸው ስራዎች አሉ፣ በዛ ጋር የተደራጀ መዋቅር ስለሌለን እዚህ ጋር ያጋጠሙ ችግሮች ናቸው ማለት ነው። የተወሰዱ መፍትሄዎች ብለን ያስቀመጥናቸው በሰላሙ አለመረጋጋት ችግር ውስጥ ሆነንም ቢሆን ጽህፈት ቤቱ አስቻይ ሁኔታዎችን ተጠቅመን ከላይ ያየናቸውን እቅድ ክንውኖችን በተቻለ መጠን ለመፈጸም መቻላችን ማለት ነው። የተዘዋዋሪ ብድር ስርጭት ላይ የገጠሙን ችግሮችን በቻለ መጠን ለመቅረፍ መሞከራችን፣ ዲጂታል ስራ ፈላጊ ምዝገቦችን በልዩ ልዩ አጋጣሚዎችን ተጠቅመን መመዝገብ መቻላችን የተወሰዱ መፍትሄዎች ብለን አስቀምጠናል። በአጠቃላይ ግን እንደ ስራና ክህሎት በዋነኝነት አላማው የተለያዩ ስራ ፈላጊዎች የስራ እድል መፍጠር ነው። ምንም ዳቦ ያልበላን ወጣት ዳቦ እንዲበላ ማድረግ ነው። የተደራጀ የልማት ሰራዊት በመገንባት የተጣሉ ግቦችን በማሳካት የወረደውን ብሎም የሌላውን ማህበረሰብ የኑሮ ደረጃ ማሻሻለው። ያው የስራ እድል ፈጠራ የጽህፈት ቤቱ ብቻ ስራ ሳይሆን አጠቃላይ የሁሉንም ርብርብ የሚጠይቅ ስለሆነ ሁላችንም ተረባርበን ይሄ ዳቦ የማይበላን ወጣት ዳቦ እንዲበላ ማድረግ መቻል ይኖርብናል የሚል